አመት ባሉን ለመዋል ሲፈልጉ ግን ሁሉም ነገር አልጋ በልጋ እየሆነላቸው ነው። ሩታ ለምን አብርሃም ጋር ተገናኘች ላላችሁ ትገናኛለች። አሁንም ጋሽዬ እውነት ለመናገር ሁሉንም እየተከታተሉና ሽምግልና ሊገቡ ነው። በሽምግልና ሲገቡ ግን ሶሻል ሚዲያ ላይ አምጠው ለመቅደድ ወረቀቱን ማንም ያልቻለውን እታቴ ቀደውታል። እማዬ ያዥልኝ ሞባይሉ እና ያለ እንዴ አረ ያቦ ይመችህ። እንግዲህ ውዶች ዛሬ ተደስቻለሁ። የሩታዬና የአብርሃም ህይወት ሊመለስ ነው። ወደፊት ጆዋ ቀኝ እያሉ ነው። እውነት ለመናገር እንግዲህ ለሁለቶች ቤት መስራት እኛ የመዳም ቅመሞች የሚያስደስተን ሲጣሉ የሚያስጠላን የምናለቅስ ይሆናል። እውነት የሁለቶች መለያየት ሁላችንም ህይወታችን በጥብጦታል። ስለዚህ ዛሬ እንግዲህ የሩታና የአብርሃም ህይወት ሊስተካከል ነው። እንግዲህ ከአመት ባሉ ቅዳሜ ነው ወረቀቱ ዛሬ ተቀዷል። እንግዲህ ውዶች ወረቀቱ ግን ማንም እንቀዳለን ብሎ ያላሰበውን እታቲ በልጃቸው አስቀድደውታል ማለት ነው። ዛሬ እንግዲህ በማዘር በትልቅ ሰው ሽምግልናም እየተካሄደ ነው። ይሄን እንዳትረሱ። ከካሜራ ጀርባስ ምን እያደረጉ ነው ላላችሁት እኛ ምንናገር እኛ ሁሉንም የምንከታተል ከካሜራ ጀርባ ሳይሆን ከካሜራ ፊት ለፊት ያለውን ብቻ ነው። እና ውዶች ዛሬስ ሩታዬ ምን ይዘው ይመጣሉ? ምንስ ይደረጋል? ምንስ ይሆናል ላላችሁን ዛሬ እንግዲህ አዲስ ነገር ሊኖር ይችላል። ሩታ ቡታጅራ እንዳለች ገብቶናል። ከነማራኪ ጋር እንደገባች ሁሉን ነገር እያስተካከለች ነው። ከዛም በኋላ ካስተካከለች በኋላ ሁሉንም ነገር ይፋ ታደርግልናለች ብዬ ተስፋለኝ። እውነት ለመናገር አንዳንዴ የፈለጉት ሳይሆን ያልፈለጉትን ነገር ደግሞ የምትጠቀሙ ሊሆን ይችላል። ስለዚህ ጋሽዬ የቻሉትን ያክል እየለፉ ነው አሁንም ለማስተካከል። እንዲሁም ደግሞ ጥሪ ያላቸው ግጥግጥ አላቸው። ግጥግጥ ማለት ምንድን ነው? በእነሱ ግንኙ አላቸው፣ ጥሪ አላቸው፣ ድግስ አላቸው። ስለዚህ የአመት ባሉ ሁሉም እነ ዳንኤል ኩሉ እነ ቡራ እነ ሩታ እንዲሁም እነ ማራኪ ሁሉም ተሰብስበው የቡታጅራ ልጆች በሙሉ የገቡ አዲስ አመት ባል በዛውም ውለው በዛውም ደግሞ የነ ሩታን አብረው ሊገናኙ ሩታ ከዛው እንደምትቀርና ቤተሰቦቿ እንደምትወልድ እንዲሁም ከቤተሰቦቿም ወልዳም ከዛም በኋላ እንደምትመለስ አብርሃምም ያው ጋሽዬ ሽማግሌዎችን ወስዶ እንደ ማስታረቅ ያደርግና አስማምቷቸው ይመጣሉ። አብርሃም አዲስ አበባ እንዳለ ሆኖ ትናንትና አይታችኋል። እኔ ከቤት መግባት አልፈልግም ያለ ውሸት ነው። እዛው ቡታጅራ ነው የነበረው። እውነት ያሳፍራል። ቢያሳፍርም ግን ያው ወረቀቱን ለኒ ሴትዮ ሰጥተው እንዲቀደድ ያደረጉ ለመላቸው ነው እና በጣም ተደስተናል። እውነት ለመናገር ዛሬ እንግዲህ እንኳን ደስ አላችሁ። ሩታ የመቻት ወልዳ ምትስም የሆዷን በጀርባዋ የሚያደርግላት ያድርገው እንላለን። አሁንም የሴቶች አለቃ የሴቶች ጎበዝ እንቁ ናት። ዝሙትና ውሸት ይቅር የምትል ጀግና የምትታገል ናት። ይህንም ወደፊትም ታያላችሁ ማለት ነው። ሩታ አንበሳና ጎበዝ ያልንበት ያለ ምክንያት አይደለም። እንዲሁም ሀይሚዬ ዛሬ ለሩታዬ ምልክት አስቀምጣለች። ሩታ ጎበዝና እንቁ ናቸው። የኔ እህትና የኔ ወንድም እንደማይለያዩ አውቃለሁ። ለዛ ነው እኛም ያልገባነ የምንገባበት ሰዓትም ሊኖር ይችላል፣ ግን በራሳቸው ስለሚፈቱት ነው። ሩታና አብርሃም ብዙ መስዋዕትነት ከፍለዋል። ስለዚህ አይለያዩም በማለት ምልክት አስቀምጣለች። ውዶች አብርሃም ዛሬም በኢንስታግራሙ ምልክት አስቀምጧል። እኔ ከህይወቴ እንደማትወጣ ነግራችኋለን፣ ግን ትንሽ ቀን ህይወታችን ቢበጠበጥ እንደ ጎርፍ ቢሆንም ዙረን እንደምንገናኝ አልጠራጠርም በማለት እንግዲህ አብርሃምም እውነታውን እየተናገረ ነው። አሁን ግን ያንም ሆኖ ያማለ እኛ አብርሃምና ሩታ አንድ እንዲሆኑልንና የኛ ጀግኖች የኛ አንበሳዎች በትልልቅ ሰው ሆነው ህይወታቸው ቀጥሎ ልጃቸውን እንዲያሳድጉ ነው እኛ ምንፈልግ እንጂ ህይወታቸው ተበጥብጦ ሳይሳካ ገና
በዚህ ምድር ላይ ያልመጣው ተወልዶ በኋላ ላይ ሩታ ብቻዋን እንድትለፋ ያላባት እንዲያድግ አንፈልግም። አብርሃም ተሳስቷል። ትናንት እኔ ወንድምሽ ነኝ ከፍቅር አልፎ ወንድምሽ ሆናለሁ ከመቼ ወዲህ ሆኖ የሚያውቀው ነውና ሚለው ሲያጣና ግራ ሲገባው ነው እኔ ወንድምሽ ሆናለሁ ብሎ ያላት እንጂ እንደማይለያዩ ስላወቀ ነው። አብርሃም ታደሰ እንግዲህ የቀብራራው ታደሰ ወንድምነት ሳይሆን ባሏ ነው ስደተኛው። ዛሬ እንግዲህ በምልክት መጥቶ ነበር። በነገራችን ላይ እያለቀሰ ሁሌም እንዳለቀሰ ነው። ትናንትም አይታችሁታል። ፓናዶል ወይም የራስ ምታት እየወሰደ ጨነቀ ጠበበኝ ሲል ነበር። ዛሬስ ውሎ ከማን ጋር ነበር የሚለውን በጣም የሚገርም ነበረ። እንግዲህ ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ወረቀቱ የፍቺው ተቀደደ። እንኳን ደስ አላችሁ። እኔ በጣም ተደስቻለሁ። ትልልቅ ሰው ገብቶ ሩታና አብርሃም እንደሚገናኙ ተስፋ ነበረ። ሁሌም ተስፋ አለኝ፣ አሁንም ወደፊትም ተስፋ አለኝ። ሩታዬ ጀግና አንበሳ ነሽ። አሁንም ለቤትሽ ጠንካራ ሆነሽ ወልደሽ ምትስሚ፣ ወልደሽ ተስቀሽ ደግሞ ምናይሽ ያድርገን እንላለን። አብርሃምም ጀግና አባት እንደሚሆን አልጠራጠርም። እውነት ለመናገር አብርሃም የሌሎችን ሰው ሲገድፍ፣ ሲሰጥ፣ ሲያበላ፣ ሲያጠጣ የምናየውና የሚሰጥ ጎበዝና አንበሳ ነው እና አንድ እድል ብሰጪው ደስ ይለኛል። ለመሰላችሁ የሰው ልጅ የማይጋጭ የለም፣ የማይጣላ የለም። መጨረሻው ደግሞ ያን የተሳሳተበትን ሲመለስ ተመልሻለሁ ሲል ይቅርታ ሲጠይቅ ይቅርታውን መቀበል መሸነፍ አይደለም። ስለዚህ ሩታዬ ይቅርታውንም ተሸንፋለች፣ ወረቀቱም ተቀዷል። እንግዲህ አብርሃም እና ሩታ አብረው ሊኖሩ ነው። ሩታም እዛው ቡታጅራ ልትኖር ልትወልድና ትመለስልናለች። እንወዳችኋለን። ሸር ላይክ አድርጉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በጣም ተደስተናል ውዶቼ። የዛሬው በጣም ደስ ብሎኛል። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي